እስቲ ያጥንት ስብራት ህክምና ከቀዶ ጥገና ውጪ ያለው ምን ይመስላል ወይም ደግሞ ምንድነው? ያጥንት ኢንፌክሽን ሌላው ኢንፌክሽን አይደለም። ብዙ ጊዜ ኢንፌክሽን ሴቲንግ ካረገ በኋላ ለመዳን ረጅም ጊዜ ይፈጃል። ብዙ ጊዜ ኮምፕሌን ይደረጋል። እንደውም ብዙ አመት ተመላለስኩኝ ግን ምንም ልታረጉልኝ አልቻላችሁ። ያጥንት ኢንፌክሽን እንደዛ አይነት ነገሮች ያመጣል። ረጅም ጊዜ ነው አብሮ ብዙ ጊዜ የሚኖሩ ሰዎች አሉና በተለይ ልጆች ላይ ከ90% በላይ የሆኑ ስብራቶች ያለ ኦፕራሲዮን ነው የሚታከሙት። ከባድ ህመም ተሰጥቶት ያለቅሳል፣ ፍቱልኝ እያለ ይጮሃል። ግን ህብረተሰቡ ላይ አንድ የሚታሰብ ነገር አለ። ህመም እየተሰማው ከመጣ እየዳነ ነው ማለት ነው፣ እየያዘ ነው የሚባለውና እጅ ወይንም እግር ህይወትን አደጋ ላይ የሚጥል ከሆነ ያንን ማስወገድ መቻል አለበት። ቅድሚያ ህይወት ነው፣ እጅ ወይንም እግር አይደለምና እየጨመረ የሚመጣ ህመም ሪስክ ነው። እጅ እስከማሳጣት አልፎም ህይወት እስከማሳጣት የሚያደርስ ሪስክ አለው። ሰላም ጤና ይስጥልን የአማካሪ ቤተሰቦች፣ ይህ በተለያየ የጤና ርዕሶች ዙሪያ የምንነጋገርበት የፖድካስት ፕሮግራማችን ነው። ዛሬ እንግዲህ እንግዳ አድርገን የጋበዝንላችሁ ዶክተር ዳዊት ጌታቸውን ነው። ርዕስ አድርገንም የተዘጋጀንበት ጉዳይ የአጥንት ስብራት ህክምናን ይሆናል። እስቲ ዶክተር ዳዊት ጌታቸው ራሳቸውን እንዲያስተዋውቁ እድል ልስጥ። እሺ ዶክተር ኢዳን አመሰግናለሁ ወደ አማካሪ ስለጋበዝሽኝ። ዶክተር ዳዊት እባላለሁ። የአጥንት ህክምና ስፔሻሊስት ነኝ። በጥቁር አንበሳ ስፔሻላይዝድ ሆስፒታል ነው ትምህርቴን ያጠናቀቅኩት። አሁን ላይ በጦር ኃይሎች ስፔሻላይዝድ ሆስፒታል እያገለገልኩ እገኛለሁ። በጣም እናመሰግናለን ዶክተር። እንግዲህ ጥሪያችንን አክብረህ ስቱዲያችን ድረስ ስለተገኘ እጅግ አድርገን እናመሰግናለን። ዛሬ በአጥንት ስብራት ህክምና ዙሪያ በተለይም ደግሞ ከቀዶ ጥገና ውጪ ያለውን የአጥንት ስብራት ህክምና ዙሪያ እንወያያለን። እስቲ የአጥንት ስብራት ህክምና ከቀዶ ጥገና ውጪ ያለው ምን ይመስላል ወይም ደግሞ ምንድነው? እሺ አመሰግናለሁ። ስብራት ያው በሁለት አይነት መንገድ መታከም ይችላል። የመጀመሪያው እና ዋነኛው እንዲሁም በሆስፒታሎችም ከሆስፒታሎችም ሰው የሚታከምበት መንገድ ነው ያለ ሰርጀሪ ወይንም ያለ ኦፕራሲዮን የሚታከመው ሲሆን፣ ሁለተኛው ደግሞ በሰርጀሪ የሚታከመው ነው። ያው የዛሬ ፎከሳችን የሚሆነው ያለ ኦፕራሲዮን ወይንም ያለ ሰርጀሪ የሚታከመው ህክምና ነው። ያለ ኦፕራሲዮን የሚታከመው ስብራት ማለት ምን ማለት ነው? ስብራቱ ሳይከፈት ስብራቱን ወደ ቦታውን የለቀቀ ስብራት ከሆነ ወደ ቦታው በመመለስ ወይንም ቦታውን ያለቀቀ ከሆነ ደግሞ ባለበት እስከሚድን ድረስ በራሱ በተፈጥሮ እስከሚድን ድረስ ደግፈን የምናቆይበት ዘዴ ነው ያለ ኦፕራሲዮን የምናክማቸው የአጥንት ስብራቶች። በጣም ጥሩ። እነዚህ ከቀዶ ጥገና ውጪ ያለ የአጥንት ስብራት ህክምና አማራጮች ምንድን ናቸው? አማራጮቹ ብዙ ናቸው፣ ግን የመጀመሪያውና ዋነኛው ዓላማችን ስብራቱ ቦታውን ይዞ እስከሚድን ድረስ ደግፎ ማቆየት ነው፣ ኢሞቢላይዜሽን የምንለው ማለት ነው። እና ዋናው ምንም ነገር የምናረጋቸው አማራጮች የመጀመሪያውና ዋናው ዓላማችን ቦታውን ሳይለቅ አጥንቱ የመዳን ደረጃ ላይ እስኪደርስ ድረስ መጠበቅ ነው። እና የመጀመሪያውና ብዙ ጊዜ የምንጠቀመው ፒኦፒ ወይንም ደግሞ ጀሶ የምንለው ነው። ጀሶ ያው ስብራቱን ወደ ቦታ ከመለስን በኋላ ባሉት ቀጣይ ቀናቶች ውስጥ ቦታውን እንዳይለቅ ባለበት ይዞ ያቆየልናል ማለት ነው። ሌላው ደግሞ አርምስሊንግ የምንላቸው ብሪስ የምንላቸው አሉ። እነዚህ ጀሶን ተክተው የሚሰሩ በየፋርማሲው ሬዲ ሜድ ሆነው ተዘጋጅተው የሚሸጡ ናቸው። አርምስሊንግ የምንለው ብዙ ጊዜ የላይኛው የተከሻ አካባቢ ያሉ ስብራቶች ይሄ የወገብ አጥንት የምንለው ክላቪክልን ጨምሮ በሚሰበር ጊዜ ደገፍ አድርገን ብቻ የምናቆየው የስብራት አይነት ነው። ሌላው ብሪስ የምንለው የተለያዩ የአጥንት ቦታዎች ላይ በማስገባት ቦታው ላይ ደግፎ ለማቆየት። ሌላ ደግሞ ትራክሽን የምንለው አለ። ትራክሽን ቆዳ ላይ ተለጥፎ ፕላስተር ነው ተለጥፎ ጎትቶ ቦታውን ሳይለቅ በተለይ የመጀመሪያ 2 ሳምንት ስብራት መያዝ ስለሚጀምር ሌላው ሶፍት ካለስ የምንለው አለ። ጠንካራ ያልሆነ አጥንት መስራት ስለሚጀምር እስከዛ ድረስ እንኳን ቢሆን ጎትቶ የሚያቆየልን የማከሚያ
ዘዴ ነው። በቆዳ ላይ የሚለጠፍ አለ። አጥንት ላይ ደግሞ ቀጭን ብረት አስገብተን ጎትሶ እንዲያቆይልን የምናደርግበት ዘዴ አለ። ስለዚህ የተለያዩ አማራጮች አሉ። ግን ዋናው ዓላማችን ስብራቱ እስከሚድን ድረስ ንቅናቄም የሆነ እንቅስቃሴን በማስወገድ ምቹ የሆነ ሁኔታን ለመዳን መፍጠር ነው። ስለዚህ ስብራት ያለው አጥንት ላይ ንቅናቄ ከተፈጠረ የሚያስከትለው ጉዳት አለ ማለት ነው። በተፈጥሮ ኖርማሊ የተሰበረ አጥንት እኛ ስለነካ ነው ወይንም ደግሞ የሆነ ሰው ስለነካው አይደለም የሚድነው። በተፈጥሮ የራሱ ሜካኒዝም አለ የሚድንበት። ስለዚህ ከኛ የሚጠበቀው ቦታውን የለቀቀ አጥንት እንኳን ቢሆን በለቀቀበት ቦታ ይድናል፣ ሰው ቢነካውም ባይነካውም። ስለዚህ እኛ ያንን ማገዝ ነው ከኛ የሚጠበቀውና ቦታውን የለቀቀ ከሆነ ወደ ቦታው ማምጣት፣ ቦታውን ያልለቀቀም ከሆነ ደገፍ አድርገን ቀጣይ በሚመጡ እንቅስቃሴዎች ቦታውን እንዳይለቅና አጥንት እየሰራ ሲመጣ የራሱ ስቴፖች አሉትና መጀመሪያ አካባቢ የሚሰራው በጣም ሶፍት ነው፣ ስስ የሆነ ነገር ነውና ቢቆሙበት ቢረግጡበት የሆነ ነገር ቢመታቸው ቦታውን ይለቃል። የመዳን ጊዜውን እንቅስቃሴ በሚኖርበት ጊዜ ለመዳን የጀመረ አጥንት እንደ ማፍረስ አይነት ነገር ነውና ረጅም ጊዜ ይፈጃል። ያም ከመዳንም ያለፈ አለመዳን ነን የምንለው ደረጃ ሁሉ ሊደርስ ይችላልና ስለዚህ አለመንቀሳቀስ እና የተሰበረው አካል እንዳይንቀሳቀስ ማድረግ እጅጉን ይረዳል። በጣም እናመሰግናለን ዶክተር። ከዚሁ ከአጥንት ስብራት ጋር አደጋ ሲያጋጥም ለምሳሌ በቤትም ይሁን በሕክምና ቦታ የመጀመሪያ ልናደርግ የሚገባው ጥንቃቄ ምንድነው? ወይም ደግሞ እነዚህን ጥንቃቄዎች ባናደርግ ምን ጉዳቶች ይፈጠራሉ የምንለው ነገር አለ? ያው ብዙ ጊዜ ስብራት በጣም ብዙውን ጊዜ የምናየው ስብራት በአደጋዎች ምክንያት የሚመጣ ነው። ግን በአካባቢያችንም ይሁን በቤት ውስጥ እንዲሁም በሆስፒታል ውስጥ ብዙ ጊዜ የምናደርገው ምንድነው የመጀመሪያ እርዳታ ፕራይመሪ ሰርቬይ የምንለው አለ። የተሰበረው እግሩ ሊሆን ይችላል፣ የተሰበረው እጁ ሊሆን ይችላል። ግን የመጀመሪያ ነገር የሁሉም ሐኪም ፎከስ ለህይወት አስጊ የሆነ ነገር አለ ወይስ የለውም የሚለውን ማየት ነው። በአካባቢ ላይም ቢሆን የወደቀ ወይንም ሌላ አደጋ ደርሶበት ተሰብሮም የወደቀ ሰው ቢኖር የመጀመሪያ ነገር ማድረግ ያለብን ምንድነው ለእርዳታ አካባቢ ላይ ያለውን ሰው መጣራት ነው። ብቻችንን የምናደርገው ነገር ስለሌለ በመጀመሪያ ማድረግ ያለብን ለህይወቱ የሚያሰጋ ነገር አለ ወይ የሚለውን ነው ማየት ያለብን። ለህይወት የሚያሰጋ ነገር ካለ ከአካባቢው ላይ ማስወገድ፣ ከዛ ነገር የተጎዳውን ሰው ወይንም አካል ማስወጣት መቻል አለብን። የመጀመሪያ ነገር አተነፋፈሱ እንዴት ነው? መናገር ይችላል ወይ? ይሄ ኤቢሲ ኦፍ ላይፍ የምንላቸው አሉ። ለማንኛውም አደጋ የምንጠቀመው ምንም አደጋ ሲደርስ የመጀመሪያ ፎከሳችን ህይወቱን አደጋ ላይ የሚጥለውን ነገር ማየትና ከሱ ማዳን ነው የመጀመሪያ ስራችን። ከሱ ሲያልፍ ነው እጅና እግርን ወደ ማትረፍ የምንሄደው። ስለዚህ በአካባቢያችን ላይ ራጅም ላይኖር ይችላል። ሹር ሳይንስ ኦፍ ፍራክቸርስ የምንላቸው ወይንም ስብራት ራጅ ሳናይ ስብራት አለ የለም ብለን እርግጠኛ የምንሆንባቸው ምልክቶች አሉ። ለምሳሌ ያህል የተጎዳው አካል ላይ ከፍተኛ የሆነ ህመም የሚሰማው ከሆነ ከዚህ በፊት እንቅስቃሴ የማንጠብቅበት ቦታ ላይ ለምሳሌ አሁን የእጃችን እዚህ መካከለኛው ክፍል ከመገጣጠሚያዎቹ ውጪ መካከለኛው ክፍል ምንም አይነት እንቅስቃሴ አንጠብቅም። እንደዚህ አይነት እንቅስቃሴ ካለ አሁን ይሄኛው ስትሬት የሆነ ፓርት እግራችንን ብናይ ስትሬት ነው መካከል ላይ ያለው። ይሄ ስትሬት የሆኑ ፓርቶች ተጣሞ የሚታይ አይነት ጥርመት ካለ፣ ክፍት የሆነ ስብራት አንዳንድ ጊዜ ቆዳችንን ከፍቶ ይወጣና አጥንቱ ውጪ ይታያል። እንደዚህ አይነት ስብራት ምልክቶች ካሉ ኤክስሬ ቢኖርም ባይኖርም በአካባቢው ያለው ሰው እነዚህ የስብራት ምልክቶች እንደሆኑ መታወቅ መቻል አለበት። ስለዚህ ለህይወት የሚያሰጋው ነገር ከሌለው ወደ ስብራቱ ስንመጣ እንደዚህ አይነት ምልክቶችን ካየን መጀመሪያ ማድረግ ያለብን ምንድነው ካርቶንም ይሁን በአካባቢው ጠንከር ያለ ነገር ካለ ቦታው ላይ እንዳይንቀሳቀስ፣ ቅድም እንዳልነው ስብራት የሚጠላው ትልቁ ነገር ቦታው ላይ ያለ እንቅስቃሴ ነው። ስለዚህ ያ እንደዚህ አይነት እንቅስቃሴ ምክንያቱም ትራንስፖርት ማድረግ አለብን ወደ ሆስፒታልም ወደ ጤና ተቋምም ስንወስደው ያ ቦታ ይንቀሳቀሳል። ስለዚህ ከፍተኛ ህመም ይሰማቸዋል። በዛ መካከል እያንዳንዱ የሰውነታችን አካል ላይ ነርቭና አርተሪዎች ወይንም የደም ቧንቧዎች አሉ የሚያልፉና ማንኛውም እንቅስቃሴ እንደዚህ አይነት ነገሮችን ሊጎዱ ይችላሉ። ስለዚህ መጀመሪያ ማድረግ ያለብን ምንድነው ቦታውን ጠንከር ባለ ነገር ካርቶንም ሊሆን ይችላል፣ ሌሎች ነገሮችንም ተጠቅመን ሊሆን ይችላል
ቀጥ አድርገን በሚጠጥመጠም ባንዴጅም ሊሆን ይችላል፣ በመናገኘው ነገር በልብስም ሊሆን ይችላል ጠምጥመን መያዝ። ትልቁ እዚህ ጋር ግን መርሳት የሌለበት ነገር ምንድነው? ስብራቱን በባንዴጅ ብቻ ወይም በገመድ ብቻ አስሮ መያዝ። ባንዴጅና እንትን ለዛ ጠንከር ያለ ነገር መጠቀም ምንም የምንፈልገው ብቻቸውን አይዙትም። አንደኛ፣ ሁለተኛ አጥብቀን ከምናስረው ነገር መጠበቅ መቻል አለብን። ሁሉ ጊዜ ጠብቆ አይደለም የሚታሰረው። የሚይዝልን ያደረግነው ጠንከር ያለ ካርቶንም ምንም ሊሆን ይችላል፣ ጠንከር ያለ ነገር ብለን ያሰብናቸው ነገሮች ናቸው። እነዚህን ነገሮች ይዞ ሌላው ቢቀር ጤና ተቋም እስኪደርስ ድረስ የሚያቆዩልን። ስለዚህ እንደ መጀመሪያ እርዳታ ማድረግ የምንችለው እነዚህን ነገሮች ነው። አካባቢ ላይ የተለመደ አንድ ነገር አለ። ብዙ ጊዜ ታካሚዎቼ የሚነግሩኝ ይሄ አሁን ደም ሲደማ ክፍት የሆነ ስብራት ነው። እንደዚህ አይነት ስብራቶች ለኢንፌክሽን በጣም የሚያጋልጡ ናቸው። ኦን ቶፕ ኦፍ ዛት አካባቢ ላይ ብዙ ጊዜ ቁስሉንም ያደርቃል ነው እየተባለ አፈር ይደረጋል እና እንደዚህ አይነት ነገሮች እንዲሁም ክፍት መሆኑ ለኢንፌክሽን ያጋለጣል። ግን አካባቢው ላይ ያለውት እንደዚህ ባዕድ ነገር ማንኛውንም ቅጠልም ሊሆን ይችላል፣ አፈርም ሊሆን ይችላል፣ ማንኛውንም ነገር በዛ ቦታ ላይ ማድረግ ለተጨማሪ ኢንፌክሽን እና ኢቭን አካልን እስከ ማጣት ለሚያደርስ ኮምፕሊኬሽኖች ወይም አደጋዎች ሊያጋለጥ ይችላል። ስለዚህ ስብራት የሚመስል ነገር ካለን አንዳንድ ጊዜ ቅድም የጠራኋቸው አሉ የስብራት ምልክቶች የሚባሉና እነሱም ሳይኖሩ ከፍተኛ ህመም ሊሰማው ይችላል። ቦታው ላይ ጣመም ይችላል፣ ክፍት ላይሆን ይችላል። ቅድም እንዳልኩት እነዚህ ነገሮች ሳይኖሩ ስብራት ሊኖረው ይችላል አንድ ሰው። ምክንያቱም ቦታውን ያልለቀቀ ስብራት እነዚህ ነገሮች ላይኖሩት ይችላሉ። ግን ለመራመድ ሲሞክር ለመንቀሳቀስ ሲሞክር ከፍተኛ ህመም ይሰማዋል። እነዚህ ነገሮች ቅድም የነገርኳችሁ ኤክስሬ አያስፈልግም ለማለት አይደለም። ግን ኤክስሬ ቦታ እስኪደርስ ድረስ ወይንም ደግሞ አሁን እንደዚህ ቦታውን ያለቀቁ ስብራቶችን ልናቅ የምንችለው ራጅ ወይንም ኤክስሬ በማንሳት ነውና እርግጠኛ ለመሆን እዛ ጋር መድረስ መቻል አለብን። ግን ማንኛውንም ባዕድ ነገር ቀለል ያሉ ቤት ውስጥ ያሉትን ነገሮች በመጠቀም ብቻ የመጀመሪያ እርዳታን ማድረግ እንችላለን። በጣም ጥሩ ዶክተር። አሁን ካልናቸው እንትኖች ውስጥ ምናልባት ለተመልካቾችም ግልጽ እንዲሆን ስብራት ባለበት ጠንከር ባለ ነገር ደግፈን ወደ ጤና ተቋም ማድረስ ይኖርብናል ብለናልና አንዳንዴ ምን ይደረጋል? ክፍት ሆኖ ያየነውን ስብራት ቦታው ላይ አስተካክሎ ከዛ ያንን ጠንካራ ነገር አድርጎ ለማምጣት ይሞከራል። አንዳንዱ ደግሞ እንደዛው እንደተጣመመ ጠንካራ ነገሩን ደግፎ ያመጣል። ስለዚህ የትኛው ነው ትክክል? በሙያው የሰለጠነ ሰው ቢገኝ ጥሩ ነው። አሁን ቦታውን ለቆ ክፍት የሆነ ወደ ውጭ የወጣን አጥንት ባለበት ለመያዝም ትንሽ ይከብዳል። ስለዚህ ብዙ ጊዜ ያገኘው ሰው ሁሉ ሌላው ቢቀር ቀጥ ለማድረግ ወደፊት ይጎትቱታልና that's a good thing ብዬ አስባለሁ። በጣም ተጣሞ ያለን እንትን ሳባክቦ ወደ ቦታው ለማምጣት ከፍተኛ ህመም ይሰማቸዋል። ማንኛውም አይነት እንቅስቃሴ ሲኖር ግን ደግፎ ለማምጣት ራሱ ብዙ ጊዜ የተወሰነ ስትሬት ባይሆንም ቀጥ ያለ ባይሆንም አክሰፕታብል የሆነ ነገር እንዲሆን ይፈልጋል። ግን አሁን ይሄ በመገጣጠሚያ ዙሪያ ያሉ ስብራቶች መገጣጠሚያው ወደ ውጭ ወጥቶ እስከመታየት ድረስ ያሉ አጥንትም ጭምር ወደ ውጭ ወጥቶ ያሉ ነገሮች እንደ አጥንት ስፔሻሊስት መመክረው ምንድነው ቦታውን መነካካት ሳይሆን በመጎተት ከዛ ጠንካራውን ነገር ማድረግ። ምክንያቱም መጎተታችን ብቻ ብዙ ጊዜ አብዛኛውን ስብራት ወደ ቦታው ይመልሰዋል። ሆስፒታሎች ውስጥም የምናደርገው በአብዛኛው እሱን ነው። መጀመሪያ መጎተት ነው የምናደርገው። ሌሎቹ ማኒፑሌሽኖች ወደ ቦታ ለመመለስ የምናደርጋቸው ከዛ በኋላ ናቸውና ስለዚህ እንደዚህ አይነት ነገሮች በጣም ከለመድነው ውጪ የሆነ ወደ ውጭ ወጣ በጣም ትልቅ መጣመም አይነት ነገር ያለበትን ወዲያው ሰበብ ማድረግና መደገፊያውን ማድረግ። በጣም ጥሩ። ከዚሁ ጋር አያይዘን ባህላዊ አጥንት ስብራት ህክምናዎች አሉ በማህበረሰባችን ውስጥ የሚዘወተሩ። እንዴት ናቸው? በሳይንሳዊው በህክምናው እንዴት ነው የሚታዩት? ምን ጉድለቶች ይታዩባቸዋል? እሺ፣ ከባህላዊ ህክምና ጋር በተያያዘ ወይንም ወጌሻ ከምንላቸው ጋር በተያያዘ ያው ማንኛውም ህክምና ከባህሉ ነው ጀምሮ የመጣው። መነሻው ከዛ ነው የሚሆነው። የትም ሀገር የነበሩ ናቸው። ግን ያደጉት ሀገራች ላይ 100 ሊትስ ሆኗል መሰለኝ ከተውትና
የሚተውበትም ምክንያት ያው የራሱ የሆነ ጉዳት ስላለውና መዘመን ስላለብን ነው። መውጣት አለብን። እያደግን መተን ብዙ ነገር እንደወጣን ማለት ነው። ትራንስፖርቴሽን ከእግር ከፈረስ እየወጣን መኪና እያለን እንደሄደን ሁሉ ሁሉም ነገር ወደዛ መምጣት አለበት ብዬ አምናለሁ። እኛ ሀገር ግን unfortunately እንደዛ አይደለም። አሁንም ድረስ ፕራክቲስ የሚደረግ ነገር ነው። ሕክምናው በተለይ ከአጥንት ሕክምና ጋር በተያያዘ ባለሙያው ቁጥር እየጨመረ ነው አሁን ያለው። ምናየው አሁን አንዳንድ ሰው አስተያየት ሲሰጥ ሰማለው። የአጥንት ሕክምና በሌለበት ቦታዎች ጥሩ ነው። አጥንት ሕክምና በሌለበት ቦታዎች የሚሰሩ ነገሮች አሉ። ሚድኑ የሉም አይደሉም፣ ሚድኑ አሉ። ከተማ ውስጥም ግን በደንብ ፕራክቲስ የሚደረግ ነው። ይሄ የባህል ሕክምና በደንብ በማስታወቂያ በምንም ተደርጎ በደንብ የሚታከሙ ሰዎች አሉ። በሩቲንሊ በሆስፒታሎቻችን እየመጡ የምናያቸው ታካሚዎቻችን አሉ። ስለዚህ ቀደም እንዳልኩት ሐኪም ወይንም ወጌሻ ስለነካው አይደለም አጥንት የሚድነው። ትልቅ ሚስኮንሰፕሽን ያለው እሱ ጋር ይመስለኛል። እንትና ጋር ሄጄ እኮ እድኛለሁ የሚለው የተፈጥሮን ክሬዲት እንደምትወስድ ነው ብዬ ነው የማስበው። እኔ ጋር ስለመጣ ወይንም እንትና ጋር አባባ እንትና ጋር ስለሄደ አይደለም አጥንት የሚድነው። አጥንት የራሱ ሜካኒዝም አለ የሚድንበት። እኛ መደገፍ ማገዝ ነው ያንን የምንሰራው እና ባህላዊ ሕክምና አሁንም አለ፣ ግን ማድረግ መቻል አለብን፣ መውጣት መቻል አለብን ብዬ አምናለሁ። ስለዚህ በባህላዊ ሕክምናው የሚታዩ ይሄ ጉድለቶች አሉ የምትለው አለ? ምናልባትም እውነት ነው ጠቀሜታቸው የሚዘነጋ አይደለም። ማህበረሰቡም ደግሞ አምኖበት ሄደው ይጠቀማቸዋል እና እነሱን ጎን ለጎን በማዘመን ወይም ደግሞ እንደው ምክር መስጠትም ቢሆን የትኛው ነገር ቢስተካከል ከሚሰሩት ነገሮች ውስጥ እነዚህ ነገሮች የአጥንት ስብራትን ወይም ልቃትን ስናክም ነገሮችን ያባብሳሉ። ይሄ ኮምፓርትመንት ሲንድሮም ምናምን የምንላቸው ነገሮች ይመጣሉ ብዙ ጊዜ ከወጌሻ ጋር ተያይዞና የትኞቹ ቢቀር ነው ጥሩ የምንለው? ከባህል ሕክምና ጋር በተያያዘ መጀመሪያ ሚስ አንደርስታንዲንጎችን ማጥራት እፈልጋለሁ። ከተማ ውስጥም ቢሆን ማለቴ ነው። እንዳልኩሽ ባለሙያ የሌለበት ቦታ በጣም ህብረተሰቡን እየረዱም ነው። ያው የሰራነው እንትን ባይኖርም ጉዳቱም በዛው ልክ ይኖራል ብዬ አስባለሁ። አሁን አንድ የገጠመችኝ ታካሚ ነበረች። መጀመሪያ ወጌሻ ተሰብራ ወጌሻ ሄዳ ታሽታ ቆይታ ነው የመጣችውና ከተማ ውስጥ ሆነሽ ለምንድን ነው ሆስፒታል ወይንም ጤና ተቋም ያልመጣሽው ስላት እንዴ ወጌሻ ካልቻለ መስሎኝ እናንተ ጋር የሚመጣው በመጀመሪያ እናንተ ጋር ይመጣል እንዴ ያለችኝ ታካሚ ነበረችና ማንኛውም አይነት ጉዳት ስብራት ቢኖርም ባይኖርም በቃ እዚህ ጋር ህመም ተሰምቶኛል ያለ ሰው ምንም አይነት ኮምፕሌን ያለው ሰው መጀመሪያ እንትን ታይተና የሚባል ነገር የለም። ምናልባት ሃይራርኪ ሊኖር ይችላል፣ ጤና ጣቢያ ከዛ ሆስፒታል የሚባሉ ነገሮች ሊኖሩ ይችላሉ እንጂ መጀመሪያ ወጌሻ ከዛ ሐኪም ቤት የሚባል ነገር የለም። ሆስፒታል መሄድ ይቻላል። ሌላው ደግሞ ብዙ ጊዜ የሚገጥመኝ ምንድነው ምናልባት ህብረተሰቡ የሚያጋጥመው ምክንያቱም ይሄ ያለ ቀዶ ሕክምና የሚታከሙትን ቤት ውስጥም በባህላዊም በሆነ ነገር እየታከመ ብዙ ጊዜ ሆስፒታል የሚመጡት ደግሞ ከፍ ያሉ የራሳቸው ደረጃ ስለሚኖራቸው ማለት ነው ከፍ ያለ ምናምን ስለሚሆን የሚያጋጥሟቸው ሰዎች በኦፕራሲዮን የታከሙ ሆነው ሊሆን ይችላል ብዬ አስባለሁና ብዙ ጊዜ ማህበረሰብ ውስጥ ምን ይታሰባል ሆስፒታል ከሄዳችሁ ኦፕራሲዮን ነው የምትደረጉት የሚል አስተሳሰብ አለ። ለዛ ኦፕራሲዮን መሆን ማንም የሚፈልገው ነገር አለ። ማማራጭ ጠፋ ነው ኦፕራሲዮን ሁሉ የሚደረገው። ሁሉ ጊዜ የምንለው ነገር አለ ኦፕራሲዮን ወይንም በሰርጀሪ የሚታከመው ይሄንን ኦፕሬቲቭ ወይንም ያለ ኦፕራሲዮን የምንለው ፌል ካረጋ ብቻ ነው። ያለ ኦፕራሲዮን አክመን ወይም ደግሞ መጀመሪያ ፕሪዲክት የምናረጋቸው መንገዶች አሉ። ይሄ ነገር ያለ ኦፕራሲዮን አይደለም ወይንም ደግሞ ሊድን አይችልም ወይንም ደግሞ ፌል የማድረግ ቻንሱ ሃይ ነው ብለን የምናስብበት ብቻው መንገዶች አሉና ብዙ ጊዜ እነዛ መንገዶች ያለ ኦፕራሲዮን ነው ላይ በሆስፒታሎች ውስጥ አሁን ለምሳሌ ልጆች ከ90% በላይ በሆስፒታሎች ውስጥ ነው ማለት
ያለ ኦፕራሲዮን ነው የሚታከሙት። ምክንያቱም የህፃናት አጥንት ከአዋቂ ይልቅ ለመዳንና ለመስተካከል ሪሞዴል ለማድረግ በጣም አመቺ የሆነ አጥንት ነው። ከ90% በላይ ያለ ኦፕራሲዮን ይታከማል። አዋቂዎች ላይ ቢሆን ከ70-75% በላይ ሆስፒታሎች ውስጥ አሁንም ድረስ ያለ ኦፕራሲዮን ነው የምናከማቸውና ይሄ ሆስፒታል በኦፕራሲዮን ለሚታከሙት ባህላዊ ደግሞ ያለ ኦፕራሲዮን ለማከም ተብሎ የተከፈለው ነገር ልክ አይደለም፣ ህብረተሰቡንም ያወናብዳልና ሶሻል ሚዲያ ላይ እያየው ነበር። ወጌሻ ይለው እየታሸ አንድ ልጅ ይሄ ካልሆነ ትቼህ ሆስፒታል ትሄድና ትቆረጣለህ ወይም ደግሞ ሆስፒታል ትሄድና ቀደው ነው የሚያስተካክሉልህ አይነት ንግግሮች ከባህላዊ ሐኪሞቹ እንሰማለን። ትልልቅ ሚዲያዎች ላይ ጭምር ሆስፒታል ሄዶ ሰርጀሪ ተብሎ ነው እኔ ጋር የመጣው የሚሉ ድፍረቶች አሉ። ሌላው አንድ ደግሞ እንደ አድቫንስድ ወይንም ደግሞ እንደ ዘመናዊነት እየታየ ያለ ነገር ምንድነው? ወጌሻ እንትና ራጅ አይቶ ነው የሚሰራው የሚለው አስተሳሰብ አለ። እውነት ለመናገር ዶክተር አንቺም ታውቂዋለሽ፣ ራጅ ራሱን የቻለ ስፔሻላይዜሽን አለ። ራዲዮሎጂስቶች አሉ ይሄንን የሚያውና ራሱን የቻለ ትምህርት ይፈልጋል። ራጅ ስለተነሳ ብቻ ያውቃል ማለት አይደለም። አንደኛ። ሁለተኛ እኛ ራጅ የምናነሳው ስብራት አለ ወይስ የለም የሚለውን ብቻ ለማወቅ አይደለም። በተለይ ያለ ኦፕራሲዮን ስብራቱን ለመመለስ ስንጠቀም ቦታውን የለቀቀው ስብራት ወዴት ነው የለቀቀው የሚለውንም ራጅ ነው የሚነግረን። ዲፎርሚንግ ፎርስስ የምንለው ማለት ነው። ምክንያቱም አጥንታችን ከጡንቻ ጋር የተያያዘ ነው። ስለዚህ አጥንቱን የተሰበረውን አጥንት ቦታውን እንዲለቅ የሚያደርገው እነዛ ጡንቻዎች ናቸው። ስለዚህ እኛ ያንን ወደ ቦታው ለመመለስ ስንፈልግ የምናደርገው እነዛን ካውንተራክት የሚያደርግ ወይንም እነዛ ጡንቻዎች በተቃራኒ ያለ ፎርስ እየሰጠን ነው ወደ ቦታው ለመመለስ የምንሞክረውና ራጅ ስብራት አለ የለም ለማለት ብቻ አይደለም የምናነሳው። ቅድም እንዳልኳችሁ ራጅ ሳይነሳም ስብራት መኖሩ የምናውቅባቸው ብዙ መንገዶች አሉ። ራጅ ተነስቶ ስብራት አለ ብቻ ለማለት የምንጠቀምባቸው ነገሮች አይደሉም። አንደኛ። ሁለተኛ ያለ ሰርጀሪ የምናከማቸውን ሰዎች ስብራቱን ወደ ቦታ ከመለስን በኋላ ተመልሷል በቃ ብለን አይደለም ምንተው። አሁንም ለማረጋገጥ ራጅ እንልካለን። ግን በባህላዊው ጋር ሲኬድ ራጅ መጀመሪያ ይነሳሉ፣ ይታሰርላቸዋል። ከዛን ቀጣይ ተመልሷል አልተመለሰም የሚለውን የለም። አንድ ያለ ኦፕራሲዮን ወይንም ያለ ሰርጀሪ የሚታከሙ ስብራቶች አንዱ ሪስኩ በጊዜ ሂደት ወደ ቦታው የመለስነው ስብራት ሊለቅ ይችላል። እሱንም ተደጋጋሚ ክትትል በማድረግና ራጅ በማንሳት ነው የምናውቃቸው። ያኔ ነው እንደዚህ በተደጋጋሚ ክትትል እያየን ነው ይሄ ነገር ፌል አድርጓል፣ ስለዚህ ወደ ቀጣይ እንሂድ የሚለውን አማራጭ የምንወስደውና የመጀመሪያ ጊዜ ራጅ ማንሳት እንዳልኩሽ እነዛን ነገሮች ለሕክምናውን ወዴት እንወስደው የሚለውን ይጠቅመናል። ቀጣይ ነገሮችንም ለማንሳት መጠቀም መቻል አለብን እንጂ እንትና ራጅ ያነሳል ራጅ ስላነሳ ጎበዝ ነው ማለት አይደለም። ራጅን አልፈጠረውም። ስለዚህ እንደዛ መታሰብ አለበት ለማለት ነው። በጣም ትልቅ ፖይንት ነው። እኔም በእርግጥ አጋጥሞኛል። አሁን ያልካቸውን ነገሮች አይቻለሁ። ራጅ ስለሚያነሳ የተሻለ እንደሆነና ወጌሻን ከሚያጣጥሉ የሆኑ ክፍሎች በተቃራኒው እንደዚህ እያሉ ደግሞ እንደ አዲስ ለማስተዋወቅ የሚሞክሩ ሰዎችን አይቻለሁ። ጥሩ ዶክተር፣ መልሰን ወደ ቀዶ ጥገና ውጪ የሚደረግ ዘመናዊ ነው ሕክምና ጉዳቶች ካሉት ጉዳቶቹና ጥቅሞቹስ ምንድናቸው? እስቲ ሰው እንዲረዳው። እሺ፣ አንዳንዶቹን ቅድም ሜንሽን አድርጌያለሁ መሰለኝና ያለ ሰርጀሪ የሚታከሙ ስብራቶች የራሳቸው የሆነ ሪስክ አላቸው፣ እንዲሁም የራሳቸው የሆነ ጥቅም አላቸው። ከጥቅሙ ብንጀምር ኢንፌክሽን ሪስኩ በጣም ሎው ነው። ምክንያቱም ምንም የምንከፍተው ነገር አይኖርም። በተለይ ክፍት ያልሆነ ስብራት ከሆነ የምንከፍተው ነገር አይኖርም። ስለዚህ ኢንፌክሽን ሪስክ በጣም ይቀንሳል። አንደኛ። ሁለተኛ ይሄ ሆስፒታል መተኛት፣
አነስቴዥያ የተለለቀ አነስቴዥያዎችን መውሰድ ከአነስቴዥያ መውጣት የሚሉ ሪስኮች ያስወግድልናል። ከኮስት አንፃርም ካየነው በጣም በትንሽ ኮስት የሚሰራ ስራ ነው። እንደው አጋጣሚ ሆኖ ድጋሚ ቦታ ለቆ ካልሆነ በየጊዜው እየፈታን እናስተካክለው የምንለው አይነት ነገር አይደለም። እስከሚደን ድረስ ደግፈን የምናቆየው ነገር ነውና ሌላው ደግሞ አነስቴዥያ የማይችሉ የተለያየ በሽታ ያለባቸው ሰዎች አሉ። ሰርጂካል ሪስክ ያላቸው እና ማደንዘዣ የማይችሉ የልብ የሳምባ የተለያዩ ችግሮች ያለባቸው ሰዎች፣ ኦልድ ሰዎች በእድሜ ጠና ያሉ ሰዎች አነስቴዥያ ሪስክ አላቸው ብለን ለምናስባቸው ሰዎች በጣም አሪፍ አማራጭ ነው። ምክንያቱም ከሰርጀሪ ጋር ተያይዞ እንዲሁም ከአነስቴዥያም ጋር ተያይዞ ያለውን ጉዳት ያስወግድልናል። ወደ ሪስኩ ስንመጣ የመጀመሪያው ነገር ቦታውን የመልቀቅ ቻንስ ከሰርጀሪው ይልቅ ይሄኛው አለው። በጊዜ ሂደት ቦታውን ሊለቅ ይችላል። ሁሉም ማለት ሳይሆን ጥቂቶቹ ቦታ የመልቀቅ ቻንስ አለው። ለዛም ነው ክትትል የሚያስፈልገው። ለዛም ነው በመሃል ከ2 ሳምንት ከ3 ሳምንት በኋላ ራጅ እያነሳን ቦታውን ለቋል አልለቀቀም የሚለውን የምናየው። ብዙ ጊዜ የመጀመሪያው 2 ሳምንት ካለቀቀ ቦታውን ከዛ በኋላ አይለቅም። ምክንያቱም እነዚህ ሶፍት የሆነ ካለስ ወይንም ደግሞ ጠንካራ ያልሆነ አጥንት መስራት ስለሚጀምር ቦታውን የመልቀቅ ቻንሱ ለው ነው። ስለዚህ ቦታውን መልቀቅ አንድ ሪስክ ነው። ሌላው ደግሞ ያው የተጎዳውን አካል ደግፎ መያዝ ስለሆነ ይሄ ማጥበቅ ሊሆን ይችላል። በሕክምና ተቋምም ይሁን በባህላዊም የተጎዳውን አካል አጥብቆ ማሰር። ምክንያቱም አጥንታችን ከውስጠኛው ክፍል ነው ያለው። ስለዚህ ጡንቻችን አለ፣ ደም ስር አለ፣ ነርቮቻችን አሉ፣ ይሄ ደም ቧንቧዎቹ አሉ። ከነሱ አልፎ አጥንት ጋር የምንደርሰውና እነሱ ይሄ ጠብቆ ሲታሰር እነሱን ነው መጀመሪያ ኮምፕረስ የምናደርጋቸው። ስለዚህ ደም ወደታች አይወርድም፣ ነርቫችን ኮምፕረስ ተደርጎ ተይዟል። ስለዚህ ይሄ እጃችንን ወይንም እግራችንን እስከማጣት ድረስ ስለሚያደርስ ኮምፕሊኬሽን ይዳረገናል። እንደውም በዚሁ አጋጣሚ መናገር የምፈልገው እንደ አንድ ቲፕስ ማንኛውም ድጋፍ የተደረገለት ስብራት ድጋፍ ከተደረገ በኋላ አሁን ጀሶም ሊሆን ይችላል፣ በባህላዊም ሄደው በቀርካም በምንም ነገር ታስሮ ሊሆን ይችላል። ድጋፍ ከተደረገ ህመም መቀነስ መቻል አለበት። ድጋፍ ከተደረገ በኋላ እየጨመረ የሚመጣ ህመም ይሄ የህመም ማስታገሻዎችን ወስደን እየጨመረ የሚመጣ ህመም ጣቶቻችንን ለማንቀሳቀስ ስንሞክር በጣም የከፍተኛ ህመም የሚሰማን ከሆነ ወደዛ ቦታ ደም እየደረሰ አይደለም፣ ወደዛ የሚሄደው ነርቭ ተጭኖታል፣ የተበታሰረው ነገር ተጭኗል ማለት ነውና ምንም ይሁን ሪስኩ ቶሎ መፍታት ያስፈልጋል። ይሄ ለባህላዊውም ብቻ አይደለም ብለው በዘመናዊም ጀሶ ተደርጎለት እንደዚህ አይነት ምልክቶች ለሚያይ ሰው ወይ ጤና ተቋም በቶሎ ሄዶ ማስፈታት ወይም ደግሞ ባለበት ቦታ ፈቶ ሄዶ መታየት ይችላል። ምክንያቱም ጊዜ የሚሰጥ አይነት ነገሮች አይደሉምና አንደኛው ኮምፓርትመንት ሲንድሮም ወይንም ደግሞ በአማርኛው ምን እንደምለው አላውቅምና ይሄ ከደም ዝውውር ጋር የተያዙ ኮምፕሊኬሽኖች ሊኖሩ ይችላሉ። ሌላው ደግሞ ከኦፕራሲዮን ይልቅ ለመዳን ረጅም ጊዜ ሊወስድ ይችላል። ምክንያቱም ረጅም ጊዜ ሊወስድ ይችላል ያልኩበት ምክንያት ምንድነው? ብዙ ጊዜ ኦፕራሲዮን ከተደረገ በኋላ የመጀመሪያው ዓላማችን የተጎዳው ሰው ወደ ቀድሞ ስራው እንዲመለስ ወደ ቀድሞ አክቲቪቲው እንዲመለስ ነው የምንፈልገውና ልክ እንደዚህ ድጋፍ ስናደርግ አሁን እግር ላይ ሆነ የተደረገው ድጋፍ እንዲንቀሳቀስ አንፈቅድለትም። ብዙ ጊዜ ከ6 ሳምንት እስከ 12 ሳምንት እስከ 3 ወር ድረስ የሚቆይ እንዳይንቀሳቀሱ እናደርጋቸዋለን። ስለዚህ ያንግ የሆነ ሰው በተለይ ወጣት የሆነ ሰው ሮጦ የሚበላ ሰው ምናምን ብዙ ጊዜ ለ3 ወር መቀመጥ በጣም ከባድ ነውና ከመቀመጥ ጋር ተያይዞ ደግሞ የሚመጡ ራሱን የቻሉ ኮምፕሊኬሽኖች አሉ። የደም መርጋት ከደም ጋር ተያይዞ የተለያዩ ነገሮች ይመጣሉና እነዛ አይነት ኮምፕሊኬሽኖች ይኖራሉ። ግን ይሄ ሁሉም ላይ እናያለን
ማለት ሳይሆን እንደ አንድ ሪስክ ወይንም ደግሞ ከሰርጀሪ ጋር አወዳድረን ነው ከተባለ እንደዚህ አይነት ሪስኮች አሉት። ዶክተር ይሄንን የደም መርጋቱን ካነሳኸው ህክምናው በራሱ ይሄንን ለመከላከል የሚያደርገው ነገር አለ? ከደም መርጋት ጋር በተያያዘ ላይክ ኢሞቢላይዜሽን ወይም አለመንቀሳቀሳችን ነው የመጀመሪያው ሪስክ። አልጋ ላይ ተኝተን መዋላችን ነው። ስለዚህ አትንቀሳቀስ የተባለ ሰው ተኝቶ የሚውል ከሆነ መንቀሳቀስ ከሆነ ሪስክ አለው ማለት ነው ለደም መርጋትና በህክምናው የምንሰጣቸው መድኃኒቶች አሉ ለማይንቀሳቀስ ሰው ደም መርጋት ከመምጣቱ በፊት እንደ ደም ማቅጠኛዎች አሉ፣ ፕሮፊላክሲስ የምንሰጣቸው አሉ። ያ ለዚህን ያክል ጊዜ ላይ እንቀሳቀስ ስለሚችል ይሄንን ሪስክ አቮይድ እናርግ ብለን አስበን የምንሄድባቸው መንገዶች ናቸው። ለሁለቱም እንጠቀማለን። ኦፕራሲዮን ለተደረገለትም ያለ ኦፕራሲዮንም ለሚታከመው ሰው አይንቀሳቀስም ብለን ካሰብን እነዛን ነገሮች እንጠቀማለን። ግን በኦፕራሲዮን የተሰራለት ሰው ከመጀመሪያ ከተሰራለት ጊዜ ጀምሮ መገጣጠሚያዎቹን መንቀሳቀስ እንዲጀምር እናደርገዋለን። አንዳንዶቹን ዛሬ ተሰርቶ ነገ እንዲረግጡበት እናደርጋቸዋለን። ያ ሪስኩን ይቀንስልናል። ግን ለሁለቱም የሚሰጡ መድኃኒቶች አሉ፣ የደም ማቅጠኛ መድኃኒቶች አሉ። ያ ሪስክ እንዳይመጣ የሚያደርግልን ማለት ነው። እንግዲህ አሁን ደግሞ ወደ ባህላዊ ህክምና መልሼ ልመልስ። ከዚህ ከባህላዊ ህክምና ጋር ተያይዞ ያጋጠመ ታካሚ ያስተምራል ወይም ደግሞ ያሳዝናል የምትለው ገጠመኝ አለ? ኦልሞስት ኦል አሳዛኝ ታሪኮች አሉ። በጣም ብዙ አሳዛኝ ታሪኮች አሉ። አሁን እንደውም በግልጽ በሚዲያ ሁሉ የሚወጣ አይነት ታሪኮች አሉ። ከባህላዊ ህክምና አንድ ለህብረተሰቡ ማስተዋወቅ የምፈልገው ነገር ምንድነው? በኮንፊደንስ ይሄን ነገር አሽለዋለሁ፣ ይሄን ነገር 100% ደህና ይሆናል ወይም ደግሞ ይሄን መድኃኒት 100% ምንም ሳይድ ኢፌክት የለውም የሚል ማስታወቂያ በየቦታው እንሰማለን። ምንም ነገር 100% ምንም ጉዳት የለውም ብለን የምንናገረው ነገር የለም ማለት ከፈጣሪ ጋር የተያያዘ ነገር ካልሆነ ማለት ነውና ጀስት አንድ ሰው በኮንፊደንስ ስለተናገረ ብቻ ይሄ ነገር እንደዚህ ነው ስላለ ብቻ ልክ ነው ማለት አይደለም። መጠየቅ መጀመር መቻል አለብን። ለምን እንደዚህ ሆነ ማለት መጀመር መቻል አለብን። ያንዷን ታካሚን ታሪክ ላንሳልሽና ልጇ የ7 ዓመት ልጅ ነው። እዚሁ አዲስ አበባ ውስጥ ነው። የ7 ዓመት ልጅ ነውና እዚህ ፎርማችን ላይ 2 አጥንቶች አሉ፣ ራዲየስ እና አልና የምንለውና ይሄ አልና የምንለው አጥንት ነው የተሰበረው በጣም ትንጥቅ ነው። በኋላ ላይ ራጅ ላይ ስናየው ትንሽ ስብራት ነው። ትምህርት ቤት ውስጥ ኳስ ሲጫወት ነው ወድቆ የተሰበረው ይሄ ልጅና ሰፈር ውስጥ ያለ የባህል ህክምና ነው እናትየው የወሰደችው። ግን የተወሰደበት ቦታ ታሸ እና በባንዴጅ ነው ስብራቱን ለመያዝ የተሞከረው። ስለዚህ ቅድም እንዳልኩሽ በባንዴጅ ወይንም ደግሞ በገመድ በታዩ እንደዚህ በሚደረጉ ነገሮች ጥብቅ ተደርጎ ትልቁ ችግር ጠብቆ መታሰሩ ነው። አሁን እዚህ ጋር ከመታሰሩ ከምናምን ችግር የለብኝም፣ ግን ጠብቆ መታሰሩ ነው ትልቁ ችግርና እንደዛ ጠብቆ በመታሰሩ ምክንያት ልጅ ነው ያው ሲቪር የሆነ ከባድ የሆነ ህመም ነው የሚሰማው። ከባድ ህመም ተሰጥቶት ያለቅሳል፣ ፍቱልኝ እያለ ይጮሃል። ግን ህብረተሰቡ ላይ አንድ የሚታሰብ ነገር አለ። ህመም እየተሰማው ከመጣ እየዳነ ነው ማለት ነው፣ እየያዘ ነው የሚባለውና የመጀመሪያ 2 ቀን ልጁ እያለቀሰ አይ እየዳነ ነው፣ አይ በቃ ያዙት እንዳይፈታው እየዳነ ነው እየተባለ 2 ቀን ቆየ። ከ2 ቀን በኋላ ህመሙ ጠፋለት፣ ዝም አለ። ስለዚህ የመጀመሪያው እንደ ቤተሰብ ያሰቡት ምንድነው? ዝም ሲል ይሄው ያዘለት፣ ይሄው ዳነ፣ ዝም ካለ ድኗል ማለት ነው የሚል ሐሳብ ነው ይዘው እንትን ያሉትና 3ኛ ቀን ላይ ነው 3ኛ ቀን ማታ ላይ ነው እኔ ኢመርጀንሲ ዲቲ ነበርኩኝና ኢመርጀንሲ ነው ይዘው የመጣችው። ያኔ ይዘው የመጣችው ለምንድነው? ሽታ ማምጣት ጀመረ ተብሎ ነው የመጣው። ብዙ ጊዜ ሆስፒታሎች ላይ እንደዚህ አይነት ታሪኮች ሰርፕራይዚንግ ስላልሆነ አስ ኖርማል ሁሉም ታካሚ እንደሚታከመው መታየት ሁሉ ጀምሯል። አሁን ሰው በጣም ብሎ
የደከመውም አይነት ነገር ይመስለኛልና ከዛ ነገረችን እንደዚህ ነበረ ምናምን ያለውን ነገር ሁሉ ነገረችንና ከዛ ራጅ አስነሳነው። ከዛ የታሰረበት ጨርቅ ነበረ እሱን ስንፈታው it's already too late እጁ ጠቋል። ሽታ ያመጣው ለዛ ነው። ኢንፌክሽን ፈጥሯል። እዛ ደረጃ ማለት እንደዚህ ዘግይቶ ከመጣ ቀደም እንዳልኩኝ ማንኛውም አደጋ ሲመጣ የመጀመሪያው ፎከሳችን እኛ ህይወቱን አደጋ ላይ የሚጥል ነገር አለ ወይ ነው። እጅ ወይንም እግር ህይወትን አደጋ ላይ የሚጥል ከሆነ ያንን ማስወገድ መቻል አለበት። ቅድሚያ ህይወት ነው፣ እጅ ወይንም እግር አይደለምና ስለዚህ ኦሬዲ ጋንግሪነስ ሆኖ ነው የመጣው። ኢንፌክሽን ፈጥሯል። በዛ ላይ ኢንፌክሽን ከፈጠረ ደግሞ ዌት ጋንግሪን የምንለው ኢትስ አን ኢመርጀንሲ ቶሎ መነሳት አለበት። ስለዚህ ያን ይዛመታል እና ሴፕቲክ ይሆናሉ ማለት ነው። እዛ አካባቢ ያለ ኢንፌክሽን ወደ ደማቸው ውስጥ ይገባል። ከዛ ደማቸው ውስጥ ከገባ ወደ ጭንቅላታቸው፣ ወደ ልባቸው፣ ወደ ሳምባቸው መላ አካላታቸውን የመያዝ አይነት ነገር ይኖረዋልና ስለዚህ እናትም አባትም ተጠሩ ያለውን ነገር ተነገራቸው። ይሄ ነው። ስለዚህ አሁን ያለው አማራጭ ይሄኛውን እጅ ማስወገድ ነው። ምክንያቱም አሁን የደረሰበት ደረጃ እጁን ለማትረፍ ምንም አይነት አማራጭ የለም። ያላደገን ሀገር ስለሆነን አይደለም። የትም ሀገር እዛ ደረጃ የደረሰን እጅ ማትረፍ አይቻልም። ስለዚህ አሁኑኑ መግባት አለበት ነው ኦፕሬሽን ክፍልና ሊያምኑን አልቻሉም። ሊያምኑን ያልቻሉበት ትልቁ ምክንያት ምንድነው? ሆስፒታል እንውሰደው እንዴ ብለው ሰፈር ውስጥ ሲጠይቁ ሆስፒታል ከሄዳችሁ ይቆረጣል ተብለዋል። እዚህ መተው ይቆረጥ እያልናቸው ነው እኛ ተገጣጠመላቸው። ድሮስ ሆስፒታል እንደዚህ ተብለን ነው የመጣ ነው ምናምን ብለው ልጁን ይዘውት ሄዱና በነጋታው መጡ። በነጋታው ሲመጡ ኦሬዲ ሴፕቲክ ሆኗል። አነስቴዚያ የሚችልበት አቋም ላይ አልነበረም ልጁ። ስለዚህ አይሲዩ መግባት ነበረበት። ጽኑ ህመማን ገብቶ ከዛ አንቲባዮቲክሶችን ወስዶ ስታብላይዝ ተደርጎ ነው በኋላ ላይ አልቀረለትም። ያው የእጅ ማስወገዱ ስራ ተሰራለት። ስለዚህ ቅድም እንዳልኩት ማንኛውም ስብራት ድጋፍ ተደረገ ከተባለ ህክምና ተሰጠ ከተባለ እንደ መጀመሪያ ምልክት ቀላል ምልክት ነው ህመሙ መቀነስ መቻል አለበት። እየጨመረ የሚመጣ ህመም ሪስክ ነው። እጅ እስከማሳጣት አልፎም ህይወት እስከማሳጣት የሚያደርስ ሪስክ አለው እና ሁሌም መታሰብ ያለበት ይሄ ነው። የትም ይሄዱ ባህላዊም ከሄዱ ዘመናዊም ይሄዱ እየጨመረ ይመጣ። አዋቂዎች ላይ ብዙ ጊዜ እንደዚህ አይነት ነገር አናይም። ምክንያቱም አዋቂዎች ስለማይታከሙ አይደለም ባህላዊ ሄደው ይታከማሉ። ግን ህመሙ ከፍተኛ ሲሆን ራሳቸው ይፈታል፣ ማንም አይዛቸው። ህፃናትን ግን ይያዛሉ። ፎቶዎች አሳይሻለሁ ከፈለግሽ ዲስ 2-3 months የሰራናቸው ታካሚዎችና ህፃናት ሲሆኑ ይብሳል። እንዳልኩሽ ነው ህመም ሲሰማቸው እየተጎዱ ነው የሚል አስተሳሰብ የለም። መያዝ አለበት። በቃ ህመም እየጨመረ ከመጣ እነዚህ ልጆች እየተጎዱ ነው፣ እጃቸውን እያጡ ነው፣ ህይወታቸውን እያጡ ነው እና ይሄ ሁሌ መታሰብ መቻል አለበት። ድጋፍ ከተደረገ ቀርካም ይደረግ ጀሶም ይደረግ ከተደረገ በኋላ እየጨመረ የሚመጣ ህመም ልክ አይደለም፣ መታየት አለበት። ሆስፒታል እንኳን መምጣት የሚጠላ ሰው ቤት ውስጥ መፍታት መቻል አለበት እና አማከር ልምጣ የሚሉ ታካሚዎች አሉ። አይ ይሄ ያበጣው በዚህ ምክንያት ነው፣ ይሄ ህመም እየተሰማህ ያለው ደም ወደታች እየወረደ ስላልሆነ ነው፣ ስለዚህ ይሄኛው ይፈታልህ ብለህ ነው። አይ እንትናን ሄጄ አማከሬ ልምጣ ይላሉ። ብዙ ጊዜ በኢመርጀንሲ ሰዓት ወይንም ማታ ላይ ምናምን ስለማይሰሩ ነው ሆስፒታል ራሱ የሚመጡትና ጠብቀው ጠዋት ላይ ሄደው ሲጠይቋቸው ይፈታም አይሏቸው። በቃ እያያዘ ስለሆነ ነው ተብለው ይመከራሉና እኛ ጋር ሲመጡ ሌት ሆኖ ይመጣሉ ብዙ ጊዜ። ሌላው ክፍት የሆነ ስብራት ሆስፒታል ውስጥ ራሱ ይሄ እየደማ የሚመጡ ስብራቶች ኢንፌክሽን ሪስካቸው ሃይ ነው። ያንተ ኢንፌክሽን ሌላው ኢንፌክሽን አይደለም። ብዙ ጊዜ ኢንፌክሽን ሴቲንግ ካረገ በኋላ ለመዳን ረጅም ጊዜ ይፈጃል። እንደውም የሚባለው ክፍት የሆነ ስብራት በ3 ሰዓት ውስጥ አንቲባዮቲክስ መጀመር መቻል አለባቸው፣ ባክቴሪያዎችን ለመከላከል ማለት ነው። በ24 ሰዓት ውስጥ
ያ ክፍት የሆነው ስብራት መታጠብ መቻል አለበት። የገባው ማንኛውም ባዕድ ነገር ታጥቦ መውጣት መቻል አለበት። ቶሎ መታከም አለባቸውና እንደዚህ አይነት ታካሚዎችም ይሄዳሉ። ባህላዊ የሚጠቀሙባቸው እቃዎች ስቴራላይዝ ይደረጋሉ ብዬ አላምንም። ሊኖራቸው አይችልም ብዙ ጊዜና ይሄ ስቴራላይዝ ስለማይደረግ ሁሉም ሰው የሚጠቀምበት አንድ አይነት እቃ ነው ያላቸው። ስለዚህ ክሮስ ኮንታሚኔሽናቸው ከእቃዎቹም ከኢንቫይሮንመንቱም ስናየው እንዲሁም ክፍት ስብራት የራሱ የሆነ ሪስክ አለው። ምሳሌ ሌላ ከባድ ሪስክ መፍጠር ነውና ብዙ ጊዜ ኮምፕሌን ይደረጋል። እንደውም ብዙ አመት ተመላለስኩኝ ግን ምንም ልታረጉልኝ አልቻላችሁ። አጥንት ኢንፌክሽን እንደዛ አይነት ነገሮች ያመጣል። ረጅም ጊዜ ነው አብሮ የሚኖረው አብሮ ብዙ ጊዜ የሚኖሩ ሰዎች አሉና ቀድሞ መከላከል ግን እንደዚህ አይነት ነገሮችን አቮይድ ያደርግልናል። በጣም አስተማሪ ነገር ነው ዶክተር። እንግዲህ ያጠቃልልን ነው ውይይታችንን። ተመልካቾቻችንም ጥሩ ትምህርት እንደወሰዳችሁ ተስፋ እናደርጋለን። ዶክተር በመጨረሻ ታስተላልፍ የምትፈልገው መልእክት ካለ? በመጨረሻ ማስተላለፍ የምፈልገው መልእክት አብዛኛው ስብራት በተለይ ልጆች ላይ ከ90% በላይ የሆኑ ስብራቶች ያለ ኦፕራሲዮን ነው የሚታከሙት። ሆስፒታሎች ውስጥ ያለ ኦፕራሲዮን ይታከማሉ። አዋቂዎች ላይም ተመሳሳይ ነገር ያለ ኦፕራሲዮን ይታከማሉ። ትልቁ መናረገው ለተሰበረ አካል ትልቁ መናረገው ነገር መደገፍ ነው። ቦታው እንዳይንቀሳቀስ መደገፍ ነው መናረገው። የተለመደ ነገር አለ ብዙ ጊዜ በየቀኑ ወይንም አንድ ቀን እየዘለሉ እየተፈቱ የሚታሹ ሰዎች አሉና ማሸት በራሱ ዝም ብለን ሎጂካሊ እናስበው ከተባለ የተሰበረ አጥንት ጫፉ ሻርፕ ነው እና እሱ ላይ ሽንቻችንን ስጋችንን ላው ላይ የሚያልፉት ነርቮች ደም ስሮች ላው ላይ ነው የምናሸው እና ኤቭሪ ታይም ራብ ስናደርግ ዙሪያው ላይ ያሉትን አካላት መጉዳት ነው። ሌላ ነገር ያጋልጣል እሱ። ስለዚህ ይሄ ሆስፒታሎች ላይ ብዙ ጊዜ በጣም ብዙ ስብራቶች ያለ ኦፕራሲዮን ይታከማሉ። ሁለተኛ ቅድም ያልኩትን መድገም እፈልጋለሁ። ድጋፍ የተደረገለት ወይም ሕክምና ያገኘ ስብራት ህመሙ መቀነስ መቻል አለበት። መርገጥ መንቀሳቀሱን እንኳን ብንተው ቀላል ነው ይሄን ማሰብ። ህመም እየጨመረ ከመጣ መድኃኒት ወስዳችሁ ፓራስታሞል ሊሆን ይችላል ማስታገሻ ወስዳችሁ ማይሻላችሁ ስቲል እየጨመረ የሚመጣ ህመም ካለ ጥያቄ መነሳት አለበት። ወደ ጤና ተቋም መምጣት መቻል አለብን። የታሰረበትን ነገር በቶሎ መፈታት አለበት። ጤና ተቋም መድረስ ባንችል እንኳን ራሳችን ቤት ውስጥ መፍታት መቻል አለብን ብዬ አስባለሁ። አመሰግናለሁ። እኛም በጣም እናመሰግናለን ዶክተር ዳዊት። በጣም አስተማሪ ደስ የሚል ውይይት ነበረ። እንግዲህ ተመልካቾቻችን የዛሬው ፖድካስት ፕሮግራማችንን በዚህ እናጠቃልላለን። በሌላ የጤና ርዕስ ዙሪያ እስክንገናኝ ሰላም ሰንብቱ።